ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። የዛሬ ወርዛችን የዛች ቀን መዝገባችን ይላል። ያ ቀን መቼ ነው? ያ ቀን ማለት ሰዎች ወደ ዱንያ ማይመለሱበት፣ ያ ቀን ማለት ሰዎች ወይ የዘላለም ደስታ ወይም የዘላለም ሐዘን ውስጥ የሚሆኑበት፣ ያ ቀን ማለት ዱንያ ላይ ያሉት በአጠቃላይ ነገስታት በሉት፣ ባለስልጣን በሉት፣ መንግስታት በሉት፣ አምባገነን ሁሉም ባዶ የሚሆንበት፣ ሊመኒል ሙልክ ንግስና ለማን ነው ብሎ አላህ የሚጠይቅበት፣ ራሱ መልሱን የሚመልስበት፣ ሊላሂል ዋሂዱል ቀሃር አሸናፊና ብቸኛ ለሆነው ጌታ ለአላህ ነው ብሎ አላህ መልስ የሚሰጥበት ያ ቀን የእያንዳንዳችን መዝገብ አለ። መዝገብ በየትኛው እጅ ነው የተዘጋጀልኝ? በቀኜ ነው ወይስ በግራዬ ነው መዝገቤ? ያ ቀን እንዴት ነው? ያ ቀን መዝገብ ያሳሰበው ዛሬ የዱንያ ሀያቱን በከንቱ አያበላሸው፣ ዛሬ ወጣትነቱን አያበላሸው፣ ዛሬ እያንዳንዱን ሰዓት ይጠቀምበታል። ለምን? ያ ቀን አለ። ሱብሃንአላህ። በዱንያ ላይ ውጤት ያመጣ ተማሪ፣ የለፋ ተማሪ፣ እግሩን ቀዝቃዛዋ ላይ አድርጎ ሌሊቱን እንቅልፍ እንዳይመጣበት ቸክሎ ያጠና ተማሪ ለፍቶ ለፍቶ ልክ መጨረሻ ላይ ሻሃዳው፣ ምስክር ወረቀቱ፣ ሰርተክፌቱ፣ የትምህርት ቤት ውጤቱ ሲሰጥ ያማረ ውጤት ሲሆን ዓለም ህዝብ አጠቃላይ እንዲያይለት ይፈልጋል አይደል? በዘመናችን ቋንቋ ፌስቡክ ላይ ይፖስታል። ውጤቴ፣ ያማረ ውጤቴ፣ ኮንግራ በሉኝ፣ እንኳን ደስ አለ በሉኝ፣ ይሄው ያመጣሁት የልፋቴ ውጤት ይላል ሰው። በምን? በዱንያ ላይ። ውጤቱ የተበላሸበትስ በትምህርቱ የወደቀ ፊት ለፊት የሚያሳያለ ቤት በኩል ነው የሚያደርገው፣ ከጀርባ ነው። ተማሪዎች ሰርተክፌት ወይም የፈተና ወረቀት ሲሰጥ ውጤቱ ባሉ ማይመች ከሆነ ከዩኒፎርም ስር ከጀርባ ይወሸቃል አይደል? እንዳይታይ። አጂብ እኮ ነው። አኼራም እንደዛ ነው። ጥሩ ውጤት ያመጣው ይሄው እዩልኝ፣ ይሄው አንብቡልኝ ይላል። የተበላሸበት ግን ዱንያው ላይ አበላሽቶ አኼራውን የከሰረ ግን ከኋላ በኩል በግራ እጁ ከኋላ በኩል ሰውም እንዲያይለትም አይፈልግም። ስለዛች ቀን ነው ዛሬ የምንናገረው። ያ ቀን መዝገብ ይመጣል፣ ለሁላችንም ተዘጋጅተዋል። ያ መዝገብ በምን ሊያምር ይገባል ከተባለ በእስትግፋር ሊዋብ ይገባል። የቁል ረሱሉ ሰለላሁ ዐለይሂ ወሰለም ሚን ሐዲስ ዓብደላህ ብን ቡስር ረዲየላሁ ዐንሁ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ጡባ ሊመን ወጀደ ፊ ሰሒፈቲሂ እስትግፋረን ከሲራ። ጡባ ጀነት ተረጋገጠችለት፣ ምንኛ አማረለት። ማን? በመጽሐፉ ላይ በመዝገቡ ላይ ብዙ እስትግፋር የበዛለት የተገኘለት ሰው ምንኛ አማረለት። እስትግፋር ለምን ከተባለ እስትግፋር እኛ በአይኔ ስንት ወንጀል ምሰራው እኔ ደካማ አይደለሁም፣ በጆሮዬ ስንት ነገር ምሰማው እኔ ደካማ አይደለሁም፣ በምላሴ ስንቱን ሞጋ እኔ ደካማ አይደለሁም፣ እግሬ ስንት ቦታ ሚሄድ፣ ቀልቤ መጥፎ ነገር የሚያስበው እኔ ደካማ አይደለሁም። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም፣ ነቢያቶች በአጠቃላይ ማለት ይቻላል ወደ አላህ ምህረት የጠየቁበት ጉዳይ ነው። ማረን ማረን ነው፣ ረቢ ግፊርሊ እያሉ ጌታዬ ማረኝ እያሉ ነቢያቶች በአጠቃላይ የጠየቁት ጉዳይ ነው። ለምን? የዛች ቀን መዝገብ ከባድ ነው። ያ ቀን አላህ ቁርአን ላይ ሲገልጸው ወውዲዐል ኪታብ መጽሐፉም ይቀርባል፣ ፈተረል ሙጅሪሚነ ሙሽፊቂነ ሚማ ፊህ እነዛን አመፀኞች ያ መጽሐፍ ሲቀርብላቸው የፈሩ ሆነው ትመለከታቸዋለህ። ወየቁሉን ይላሉ፣ ያ ወይለተና ዋጥፋታችን ይላሉ፣ ማ ሊሃዘል ኪታብ ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሳሃ። ይሄ ምን አይነት መጽሐፍ ነው? ትንሹንም ትልቁንም የቆጠራት ቢሆን እንጂ እያንዳንዱ መዝግቦ ይዘው የመጣ ምንም ነገር የማይተው መጽሐፍ ምን አይነት መጽሐፍ ነው ይላሉ። ወወጀዱ ማ አሚሉ ሓዲረን ወላ የዝሊሙ ረቡከ አሐዳ። የሰሩትን ስራ ሁሉ ቀራቢ ሆነው ቀርቦን ያገኙታል።
ጌታህም አንድንም አይበድል። አዎ አላህ ማንንም አይበድል፣ በዳይ ጌታ አይደለም። ያ ዒባዲ ኢኒ ሐረምቱ ዙልመ ዐላ ነፍሲ፣ ባሪያዎቼ እኔ በደልን በራሴ ላይ ሕርም አድርጋለሁ። ወጀዐልቱሁ በይነኩም ሙሐረማ፣ በመካከላችሁ ሐራም አድርጌዋለሁ። ፈላ ተዛለሙ፣ እንዳትበዳደሉ ብሏል። አላህ በዳይ ጌታ አይደለም። ያስጨርሷል የሰው ልጅን። በአንድ ወቅት የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ፈገግ አሉ። ሰሃቦች ጠይቋቸው ምንድነው እንደዚህ ፈገግ ያስባሉ ሲባሉ እንደው የባሪያው ክርክር ከአላህ ዘንድ ጋር የሚያደርገው ገርሞ ይለዋል። አንድ የአላህ ባሪያ ነገውን አላህ ፊት ቀርቦ አላህን ይከራከራል። ወላሂ ማ ኩና ሙሽሪኪን ይላሉ ሙሽሪኮችን፣ እኛ አጋሪዎች አልነበርንም ይላሉ። በዚህ ቁርአን ላይ እንደገለጸው አንተው ዳኛ አንተው ፈራጅ እንዴት ይሆናል ይላሉ ከአላህ ጋር። መላእክቶች አይሆንም ቀጥፈውብኛል ይላል ነው። አዎ አላህ ፍትሃ የሆነ ጌታ አይደለም? ያስጨርስ አይደል ሁሉንም እስከ መጨረሻው። በይ ምላስ እንግዲህ ስልጣንሻውን ተወስዷል ዝም በይ ይላታል። እጅ ይነሳል፣ እግር ይነሳል፣ የሰውነት አካል በአጠቃላይ እሱ ላይ ይመሰክራል። አዎ እኔ አይደለው እንዴ ይላል። ነጋዴውን ሲያጭበረብር የነበረው እኔ አልነበርኩ? የቱርኩን የቻይናውን ቱርክ እያልኩ የሆነ የህንዱን ደግሞ ጃፓን እያልኩ ሜዲን ጃፓን ብዬ እየለጠፍ ስሸጥ የነበርኩ ሳደርግ የነበርኩ እኔ አልነበርኩ ይላል። እግርም መጥፎ ቦታ ሲሄድ የነበረ እኔ አልነበርኩ ይላል። አላህ የዛኔ ምላስን ይለቃታል። እኔ እናንተ እንዳትጎዱ ጀሃነም እንዳትገቡ ብዬ ስከራከር እናንተው እኔ ላይ ይላቸዋል። ቃሉ አንጠቀነ አላህ ወአንጠቀ ኩለ ሸይ፣ ሁሉን ነገር አናጋሪ የሆነ ጌታ አላህ አናገረን ይላሉ። ስለዚህም አላህ ማንንም ሳይበድል ያ ቀን ሁሉንም የሥራ መዝገቡን ያመጣለታል። ወኩለ ኢንሳንን አልዘምናሁ ጣኢረሁ ፊ ዑኑቂሂ፣ ሰውን ሁሉ በራሪውን አለ። ጣኢረሁ ማለት በራሪውን እንደሚበር አድርጎ ነው አላህ የገለጸው። ስራውን ማለት ነው። በአንገቱ ላይ አስያዝ ነው አንጠለጠንለት። ወኑኽሪጁ ለሁ የውመል ቂያማ፣ የትንሣኤ ቀን የቂያማ ቀን እናውጣለታለን። ኪታበን የልቃሁ መንሹራ፣ የተዘረጋ ሆኖ የሚያነበውን የሚያገኘውን መጽሐፍ እናመጣለታለን። እቅራ አንብብ ኪታበከ፣ መጽሐፍን አንብብ ለእያንዳንዱ ሰው ይባላል። አየው አንብበው ራስህ። ከፋ ቢነፍሲከ ልየውመ ዐለይከ ሐሲባ፣ በተቆጣጣሪነት በኩል በምስክርነት በኩል በነፍስህ በቃ ራስ በቂ ነህ። አንብበው ምን ይላል ይባላል። ያ ይመጣል። ፈሃዚሂ ሰሒፋ፣ እቺ መጽሐፍ ኢን ለም ቱምለአ ቢልኸይሪ፣ በኸይር ያልሞላች እንደሆነ ሙሊአት ቢሸሪ፣ በሸር ትሞላለች። አዎ አንድን ነገር ኸይሩ ካልያዘው ማን ይዟል? ሸር ይዟል። ምላሳችን ዚክር ካልበዛባት ምን ይብዟል? መጥፎ ነገር፣ ለው፣ ውድቅ ንግግር፣ ዘፈኑ፣ ሰው ማማቱ፣ ሰው ማጣላቱ፣ መጥፎ ነገር ይይዘዋል። ምን ቢዚ ካላደረገው? ዚክር እስትግፋር ካላደረገው። ያ ቀን አላህ ቁርአን ላይ እንደገለጸው ሱረቱ ኢንሺቃቅ ላይ ፈአማ መን ኡቲየ ኪታበሁ ቢየሚኒ፣ መጽሐፉ በቀኙ የተሰጠውማ ፈሰውፈ ዩሓሰቡ ሒሳበን የሲራ፣ በእርግጥም ቀላልን ምርመራን ይመረመራል። ወየንቀሊቡ ኢላ አህሊሂ መስሩራ፣ ወደ ቤተሰቦቹም ተደሳች ሆኖ ይሄዳል ይመለሳል። ወአማ መን ኡቲየ ኪታበሁ ወራአ ظህሪ፣ መጽሐፉ በጀርባ ከኋላ የተሰጠውማ ፈሰውፈ የድዑ ሱቡራ፣ ዋ ጥፋቴ በማለት ጥፋትን በእርግጥን ይጣራል። ወየስላ ሰዒራ፣ የተጋጋመች እሳት ውስጥም ይገባል። ሱረቱ አልሐቃ ላይ እንደሚናገረው ደግሞ ፈአማ መን ኡቲየ ኪታበሁ ቢየሚኒህ፣ መጽሐፉ በቀኙ የተሰጠው ፈየቁል ይላል ሃኡም ቅረኡ ኪታቢያ፣ እንኩየው መጽሐፌን አንብቡልኝ፣ ይሄው መዝገቤን አንብቡልኝ ይላል። ዱንያ ላይ ውጤት ያማረ ሰው ይሄው እዩልኝ ብሎ ፌስቡክ ላይ እንደሚፖስተው ምን እንደሚለው ሱብሃንአላህ፣ አኺራ ላይ ይሄው አንብቡልኝ፣ ይሄው መጽሐፌ ኢኒ ظننቱ አኒ ሙላቂን ሒሳቢያ፣ እኔ ምርመራዬን የምገናኝ መሆኔን አረጋግጥኩኝ፣ ተዘጋጅቼ ነበር ይላል። ፈሁወ ፊ ዒሸት ራዲያ፣ እርሱም በተወደደች ኑሮ ውስጥ ይሆናል። ፊ ጀነትን ዓሊያ፣ በከፍተኛይቱ ጀነት ከፍ ባለው ደረጃ ላይ ቁጡፉሃ ዳንያ፣
ፍሬዎቿ ቅርብ የሆኑ ኩሉ በብሉ ወሽረቡ ጠጡ ሀኒአን ቢማ አስለፍቱም ፊል አያሚል ኻሊያ በዛ ባስቀደማችሁት በዱንያ ሀያት ላይ ስትሰሩት በነበረው መልካም ሥራ ዛሬ ተደሰቱ ብሉ ጠጡ ብሎ አላህ ያበስራቸዋል። ወአማ መን ኡትየ ኪታበሁ ቢሽማሊህ ያ መጽሐፉ በግራው የተሰጠውማ ፈየቁል ይላል ያ ለይተኒ ዋ ጥፋቴ ለም ኡተ ኪታቢያ መጽሐፌን ባልተሰጠው ባላየው ይላል ባላወቅኩ ኖሮ ያ ለይተሃ ካነት ልቃዲያ ምን ነው ሞት እኔ ላይ ተፈጻሚ በሆነች ብሎ ይመኛል። አዎ ሁሉም ሰው በተለይ መዝገቡ የተበላሸበት ኸይር ነገር ያጣ ሰው የውመል ቂያማ ሞትን ይመኛል። ዛሬ ሞትን ይመኛል። ሁሉም ከሞት ይሸሻል እኮ ሁሉም ሱብሃንአላህ፣ ሁሉም ከሞት ይሸሻል። ሀብታሙ ህንፃውን ሲገነባ ኸይር ነገር ሲመጣ ሞት የሚባል እንዳይመጣብኝ ደስታዬን ሳላገኝ ሳላጣጥመው ይጨነቃል። የሚያስጨንቀው ሞት የሚባል እንዳይመጣብኝ ሁሉም ከሞት ይሸሻል። በጣም የሚያጅባችሁ አኼራ ደግሞ ሞት የሚመኘው ማን ነው? መጥፎ ነገር ላይ የወደቀ ሰው ሞትን ይመኛል። ግን የለም ሞት ዛሬ ለእያንዳንዳችን የተጻፈ ነው። ማንም ከሞት የሚያመልጥ የለም። አምባገነኑም ይሞታል፣ ሷሊሁም ይሞታል፣ ተበዳዩም ይሞታል፣ በዳዩም ይሞታል። ለምን? ያ የፍርድ ቀን አለ። አላህ በበዳይና በተባዳይ መካከል ፍርድ የሚሰጥበት ቀን አለ። አላህ ዘንግቶ አይደለም። ዛሬ በዳዮች እንደፈለጉ ሲሆኑ ረስቶ አይደለም። ኢነላሃ ለዩምሊ ሊዛሊሚ አላህ በዳይ ለሆነ አካል ምን ይሰጠዋል? ጊዜ ይሰጠዋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ኢነላሃ ለዩምሊ ሊዛሊሚ አላህ በዳይ ለሆነ አካል ጊዜ ይሰጠዋል፣ ይተዋል። ፈኢዛ አኸዘሁ የያዘው ጊዜ ግን ለም ዩፍሊትሁ መፈናፈኛ ሰጥቷል። ثم قرأ ከዛም የአላህ መልእክተኛ ነበቡ ወከዛሊከ አኽዙ ረቢከ ኢዛ አኸዘ አልቁራ የጌታ አያያዝ እንዲህ ነው የከተማ ሰዎችን አንድችን ከተማ በያዘ ጊዜ ወህየ ዛሊመቱን በዛች ከተማ ላይ ያሉ ሰዎች ነዋሪዎች በዳዮች ሲሆኑ ኢነ አኽዘሁ የሱ አያያዝ አሊሙን ሸዲድ በጣም ብርቱ አሳማሚ ነው። አዎ ፊርዓውንን አልያዘውም እንጂ ያዘው እኮ ፊርዓውንን ያዘው እንደፈለኩት ሲል አነ ረብኩም አላ ብሎ በኒ እስራኤሎች እንደፈለገ ሲነዳ ያመኑትን ሲያርድ ምን ሲል አላህ ጥብቅ የሆነ ፈአኸዝናሁ አኽዘን ወቢላ ጥብቅ የሆነ አያያዝን ያዝነው አለ አላህ። ሁሉም በዘመን የነበረ አምባገነን በአጠቃላይ አላህ ድምጥማጡን አጥፍቶታል። ቻይ ነዋ። ኩን ፈየኩን ሁን ይለዋል፣ ሆኖ ይገኛል። ምድርን ገልብጭባቸው ካለ ገለበጣለች። ቃሩን በገንዘቤ ሲሉ እንደፈለገ ሲል ዋጩ ከነ ንብረቱ አላት ምድርን ዋጠችው። የሉጥ ሕዝቦች ያን አምባገነን መጥፎ ፋሒሻ ስራ ግብረ ሰዶሙን ሲፈጽሙ ምድርን አነሳባቸው፣ እላይ ሰማይ ያደረሰና እንደ ዳቦ ጠፈጠፋቸው። ቻይ የሆነ ጌታ ነው። ወማ ሊዛሊሚነ ቢበዒድ ለበዳዮች ሩቅ አይደለም። ታሪክ ራሱን ይደግማል እንደሚባለው መጥፎ የሚሰሩ ሰዎች የጊዜ ጉዳይ ነው። ስለዚህ እኛ ሁሌም ጥሩ ሆነን እንገኝ፣ ሁሌም በመልካም ነገር ላይ እንገኝ። ለምን? ይሄ መልካም ነገር እንዲመጣልን። ስለዚህ መጥፎ ሰው ምን ነው ሞት በተመኘ ይላል። ሞት የሚባለው ጣጣ አኼራ ላይ ይመጣል። የጀነት ሰዎችና የጀሃነም ሰዎች መሃል ላይ በበግ ምስል አሉ በግ ሆኖ ይመጣል። ያ አህለል ጀና የጀነት ሰዎች ወይ ኑ ስሙ፣ ዱንያ ላይ ሲያሰዳችሁ የነበረው ሞት ይሄው ይባላል። የጀሃነሞችም ነው ይባላል። ይሄው ሞት አው ሞቷል ተብሎ ይታረዳል። ጀነት ውስጥ ሞት የለም፣ ሁሌ ሐያት ነው። አላህ የጀነት አላህ ያርገን። ጀሃነም ውስጥ ሞት የለም፣ ሁሌ ስቃይ ነው ይባላል። ከስቃይ አላህ ይጠብቀን። አው የጀነት ሰዎች ሁሌ ሕያው ናችሁ፣ ሞት የለባችሁ። ሁሌ ጤነኞች ናችሁ፣ በሽታ የለባችሁ። ሁሌ ወጣቶች ናችሁ፣ እርጅና የለባችሁ። ህመም የለ፣ ስቃይ የለ። የት ጀነት ውስጥ አላህ የጀነት አላህ ያርገን። ምን ከጅለን መጣን መስጊድ ጀነት ናፍቆናል። አዎ ሂሳባችን እንዲያምርልን እኮ ነው። ሰላታችን መተመን ሰደቅ ሂሳባችን እንዲያምርልን፣ መዝገባችን ጥሩ እንዲሆንልን፣ መላኢካው በመልካም እንዲመዘግብልን ነው። ያ ነው ጭንቀታችን። ለዚህ ጭንቀት
ዱዓ ትግል ያስፈልጋል። ሁሌ ኸይር ነገር ላይ መሳተፍ። ለምን ከተባለ ነገ አንበል ወንድሞች፣ በተለይ ወጣቶች ጊዜያችን ያለ አግባቡ ያሳለፍን፣ ጊዜያችንን በሆነ በሱስም በምኑም ላይ ወደቀን ነገ አንበል። ነገ በእኛ እጅ አይደለም። ሉቅማን ዓለይሂ ሰላም ልጃቸውን ያ ቡነየ ላ ቱአኺር ተውባ፣ ተውባን አታዘገይ፣ ነገ ምናምን አትበል። ለምን ፈኢነል መውተ ያእቲ በግተተን፣ ሞት በድንገት ነው የሚመጣው። አዎ በድንገት የለም። ስንቱን ሸኘናቸው። ትናንት ስንስቅ ነበር የምንለው ወንድማችን ሞቱን አልሰማንም። ትናንት ማኪያቶ ስንጠጣ ነበር። ትናንት ዱባይ እኮ አብረን ሂደናል። ቻይና ሂደን ዕቃ ጭነናል። ኡምራ ደርሰን መተናል። ጀማዓ መስጊድ ተመላልሰናል። አብረን ነበር። የሆነች ለቅሶ ደርሰን መተናል። ሰው ልንጠይቅ እኮ ሂደን ነበረ። ምን ሆነ እንላለን። ሞት ከመጣ ምን ሆነ የለም። ሞት ህመም ምናምን ሰበብ ነው። ሞት ግን አንድ ነው። ቁጭ ባልንበት ይዞን ይሄዳል። በምንጠጣው ውሃ ይዞን ሊሄድ ይችላል። እንደተኛን በዛው ልንሄድ እንችላለን። ይሄ ወቅቱ የቂያማ ምልክት ነው። ሞቱል ፈጃ የድንገተኛ ሞት ሚን ዓላማት ሰዓ ብለዋል። ከቂያማ ምልክት ነው ብለውናል የአላህ ምልክተኛ ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ ወጣቶች አደራ ዛሬ ባልሆነ ነገር ቢዚ ሆነን እንደው ሐቂቃ የሰሞኑን ነገር ስንመለከት የሚያስጨንቀን እንደው አህም የሆነ ጉዳይ አውለውያት የተባለው አክሱም ላሉት የሙስሊሞች ወንድሞቻችን እህቶቻችን ጉዳይ ነው ወይስ አንድ አዝማሪ የሆነ ነገር አወጣ እንደዚህ ነው? ምን አገባን? ይመለከተናል። ሙስሊም ሲጀመር ከዚህ የጸዳ ነው መሆን ያለበት። ምን አገባን? በማይመለከተን ገብተን ቢዚ እንሆናለን። እዚህ ጋር ግን የሚመለከተን ጉዳይ ያለ እነሱ እጃችን አንስተን ዱዓ ማድረግ ለነሱ ሲገባ እኛ በሌላው ላይ ክርክር። ምን አገባን? ሙስሊም ሲጀመር የራቀ ነው ከዚህ እዚች ነገር ላይ ሊቀርብ አይገባም። በዘፈን በምን ሊዋጣ አይገባም። ይሄው ስለ መዝገብ እየተነጋገርን አይደል? መዝገቡ ኸይር ነገር ከሌለው ከባድ ነው። ይመኛል፣ የዛኔ ሞት ይመኛል። ማ አግና አኒ ማሊያ፣ ገንዘቤ ከኔ ምንም አላብቃቃኝ አልጠቀመኝ። ሀለከ አኒ ሱልጣንያ፣ ኃይሌም ከኔ ጠፋ ስልጣኔም ተወገደ ይላል አላህ። ምን ይላል? ኹዙሁ፣ ያዙት፣ ፈጉሉሁ፣ እሰሩትም፣ ثم الجحيم صلوه፣ ከዚያም በእሳት ውስጥ አስገቡት ይላል አላህ። ثم في سلسلة፣ ከዛም በሰንሰለት እሰሩት፣ ዘርዑሃ 70 ذراعا፣ ርዝመቷ 70 ክንድ የሆነን ሰንሰለት እሱ ውስጥ አስገብታችሁ ጠፍራችሁ አስራችሁ ፈስልኩህ፣ አስገቡት ይላል። ለምን? ኢነሁ ካነ ላ ዩእሚኑ ቢላሂ አልዓዚም፣ እርሱ ታላቅ በሆነው ጌታ በአላህ አያምንም ነበር። ወላ የሑዱ ዐላ ጠዓሚል ሚስኪን፣ ድሆችንም በማብላት አያግባባም ነበር፣ አይቀሰቅስም ነበር። ይልቁንም ኬላ ነበር። ሰዎች ሰደቃ ሲያወጡ አትስጥ፣ ገንዘብን ትረጫለህ ይላል። ሚስኪን ሲረዳ አትርዳ ይላል። አያግባባም ነበር። ፈለይሰ ልየውመ ሃሁና ሐሚም፣ ለእርሱ ዛሬ እዚህ ዘንድ ዘመድ የለውም። ወላ ጠዓሙን፣ የሚበላ ምግብም የለውም። ኢላ ሚን ጊስሊን፣ ምግቡ ምንድን ነው? የእሳት ሰዎች እጣቢ የሆነው እዥ ቁስል ምግብ ነው ምግቡ። ላ ያእኩሉሁ፣ ይህን ምግብ ደግሞ አይበሉትም። ኢለል ኻጢኡን፣ ኃጢአተኞች ወንጀለኞች ካልሆኑ አለ አላህ ሱብሓነሁ ወተዓላ። ይሄ ካለ ያቀን መዝገባችን በዚህ መልኩ ምንባል ከሆነ እንደው እስቲ አኺራን ትንሽ እንተው ስላችሁ እንደው ምሳሌ ዱንያ ላይ የሆነ ቀውጢ ነገር ተፈጠረ፣ እዚች ጋር የሆነ ነገር እንደዚህ ሆነ፣ ጦርነቱ መጣ፣ ይሄው ፈንጂ እዚህ ጋር እየፈነዳ ነው፣ የሆነ ነገር ነው ቢባል እንዴት ነው የምንሆነው? መግቢያ መውጫ እንዴት ልዳን አይደል? እንዲህ በጥሩ ጊዜ ያስኩት ጓደኛ አለ ሚያስጠጋኝ ጎረቤት ሀገር አለ አቅም ይዤ ምናምን ብዙ ነገር ነው የሰው ልጅ የሚያስበው በዱንያ። መሬት መንቀጥቀጡ መጣ፣ እስቲ የትናይና አካባቢ ለቄት ልሄድ፣ ለምን ልጠፋ ነው? ሱብሃንአላህ። የዱንያ እኮ የሁሉ በላ አላህ ይጠብቀን ከበላ አሚን በሉ። ግን የሁሉ በላ በሞት ትጨርሰዋለህ። ሞት ነው መጨረሻው። ቁሙም ሄደ ተመችቶትም የተኛ በ2 ሜትር አልጋ በ220 ሜትር አልጋ የተንደላቆ የተኛ ጎዳና ላይም በኮረኮንች የተኛ መጨረሻው ምንድነው? ሞት ነው። መጨረሻው ምንድነው? ቀብር ነው።
ቀብር ለዚህ ጎዳና ላይ ላለው ጎዳና ስለሆነ ለህዱ ይጥበብበት በልኩ ነው። አይ ባለ ሀብት ነው ስለዚህ የሱ ቀብሩ በጅብሰን ይሆን ይባላል? የለም። ቀለበቱ ወርቁ ምኑ ያጠራቀመው ሀብት ምናምን አብሮ ይቀበር ይባላል? የለም። ነጭ አቦጀዴ ተጠቅልሎ ሁሉም ቀብር ይገባል። በቃ ባዶ ነህ። አንድ ዓሊም ምን ይላሉ? ያንተ ጥሩ ጓደኛህ ማለት መልካም ስራህ ነው። ዱንያ ላይ ተቆራኘው፣ ዱንያ ላይ ጥሩ ጓደኛው ነው። መልካም ስራህን ያዘው። ቀብር ውስጥ ጥሩ አጫዋች ይሆናል። አዎ ሰላቱን አጥብቆ ያዘ፣ ቀብር ውስጥ የሚያጫውተው እሱ ነው። ዘካ ግዴታ ሆኖበት ከሰጠ የሚያጫውተው እሱ ነው። ሰደቃ ላይ ጎበዝ ከሆነ ጥላው ነው የሚመጣው እሱ ነው። ከሰው ሐቅ ርቆ እናት አባቱ ሐቅ የጠበቀ እድለኛ ማለት እሱ ነው። አለ አኺራ። አሁን አኺራን ስለዘነጋ ነው በዱንያ ነገሮች ባጠቃላዩ ነገር ወጣ መሽሁር ምን ነው አኺራን ዘንግተናል። ሞት ሰው እየቀበርን እያየን እዛው ቀብር ላይ ሆነን እናምታታለን በስልክ ዝም ብለህ ሽጥለት ቀላቅለህ ሽጥለት። የት ቀብር ላይ ሆኖ ዘመድ ወዳጁን ቀብር ለህድ እያስገባ በዛው በስልክ አይደል ሽጥለት ዝም ብለህ ይላል። እዛው ፌክ ነገሮችን ማጭበርበሮችን ቀብር ላይ ሆኖ የሚያደርግ አካል ሌላ ቦታ ላይ ስታደ እንዴት ነው የሚሆነው? ይሄንን ቶባ እናድርግ ነው። ቶባ አድርገን ስንመጣ ደግሞ አላህ ምህረትን የሚቀበል ጌታ ነው። ረሱል አለይሂ ሰላቱ ወሰላም ሐዲስ አልቁርስ ላይ አነስ ብን ማሊክ ረዲየላሁ ዐንሁ እንደተናገሩት ቃለ አላሁ ተባረከ ወተዓላ የብነ አደም አንተ የአደም ልጅ ወይ ኢነከ ማ ደዓውተኒ ወረጀውተኒ አንተ እኔን ከለመንከኝ ወደ እኔ ከተመለስክ ከከጀልከኝ ገፈርቱ ለከ ለአንተ ምርልሃለሁ አላማ ካነ ፊከ አንተ ያለው ነገር በአጠቃላይ ወላ ኡባሊ ምንም ሳይመስለኛል ብቻ ና የብነ አደም አንተ የአደም ልጅ ወይ ለው በለገት ዙኑቡከ ዐናነ ሰማ ወንጀል የሰማይ ጣራ ቢደርስ ثم استغفرتኒ ከዛም ማረኝ ብለኝ ምህረት ከጠየከኝ ገፈርቱ ለከ ለአንተ ምርልሃለሁ ወላ ኡባሊ ምንም ሳይመስለኛል። የብነ አደም አንተ የአደም ልጅ ወይ ኢነከ ለው አተይተኒ ቢቁራቢል አርድ ኸጣያ ምድርን የሚሞላ ወንጀል ብትቀርብ ይዘህ ብትመጣ እኔ ዘንድ ثم لقيتني ከዛ እኔን ስታገኘኝ ላ ቱሽሪኩ ቢ ሸይአን እኔ ላይ ምንም ሳታጋራ ከሆነ ሽርክ የሚባል ነገር ከሌለብህ ግን ለአተይቱከ ቢቁራቢሃ መግፊራ እሷን የሚሞላ መግፊራ ይዤ ቀርባለሁ። አዎ ሽርክ ማለት ካንሰር ነው። ዱዓ እናድርግ። የአላህ መልእክተኛ ጠዋት ማታ ሰሃቦቻቸውን ዱዓ እንዲያደርጉ የመከሯቸው ጉዳይ ነው ሽርክ ማለት። የአላህ መልእክተኛ ስለ ሽርክ በጣም ሲያስተምሩ ሰሃቦች አሁንም እኛ ላይ ትፈራለህ እንዴ? ፋል ተኻፉ ዐለይና እኛ ላይ አሁንም ትሰጋለህ አሏቸው። አዎ ለምን አልሰጋም? ሽርክ ማለት ከባድ ነው። ጥቁር ድንጋይ ላይ ጉንዳን በሌሊት ጨለማ ላይ ይድሚያ ያለ እንዲህ ነው ሹልክ ብሎ የሚገቡ። ታዲያ ምንድነው የማለቀልን ሲሉ ጠዋት ማታ ዱዓ አድርጉ። ምን ብለን ያ ረብ አውቄ ባንተ ላይ ከማጋራት ባንተ ተጠበቃለሁ። አዎ አላህ ይጠብቀን። እሱ አውቁ ከማጋራት አላህ ይጠብቀን። ሳናውቅ ያጋራሩን ደግሞ አላህ ይማረን። ሳናውቅ ያጋራውን ደግሞ ማረን ብላችሁ ለምኑ። አው ጠዋት ማታ የጠዋት ማታ ዚክር አድርጉት። ጠዋት ማታ ወይን ጠይቁ ከተባለ ልንፈራው የሚገባ ከባድ ጉዳይ ነው። ይሄው ዛሬ እኮ አኺራን የዘነጉ ናቸው። ከአላህ ውጭ የሚገዙ አምባገነን የሚሉት ዓለም ላይ ፊሊስጤምን ህፃናትን የሚጨርሱ አላህን የዘነጉ ናቸው እኮ። የአኺራን ሂሳብ የዘነጉ ናቸው እኮ። አክሱም ላይ ወንድሞቻችን ላይ እንደዛ ሽማግሌና አሮጊት የሚደበድብ ወንበዴ እኮ አኺራ እኮ የዘነጋ ነው። አላህ አለብኝ እኮ ያላለ እኮ ነው። አላህ አለብኝ ካለማ አንድ ሰው ሂሳብ አለብኝ ያለማ እንዴት እያንዳንዱ እንቅስቃሴው በሂሳብ ነው የሚያደርገው፣ በካልኩሌት ነው። እንደውቺ ቀና ብዬ ያየሁት በመጥፎ አመለካከት ነው በጥሩ ነው ወንድሜ ሂሳብ ውስጥ ይከተዋል። ሲጠራኝ አቤት አልኩኝ፣ ግን በውስጥ ይቅር ብሎኝ ነው ወይስ ደስ ብሎኝ? ሂሳብ ውስጥ ይከታል። ለምን? አኺራ አለ፣ ምርመራ አለ፣ ሂሳብ አለ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዳልኳቸው ኢስቲግፋር ያበዙ ነበር። ነቢያቶች በአጠቃላይ ኢስቲግፋር ያደርጉ ነበረ። ነቢያቶች ሐዋና አደም ከጀነት ወጥተዋል አይደል?
እስቲ ወጣቶች በተለይ በደንብ ስሙ። ወጣት ብቻ ሳይሆን ሁሉ ከጀነት ወጥተዋል። ሐዋና አደም በማን ምክንያት ነው የወጡት? በኢብሊስ ምክንያት አይደል? ኢብሊስ ተቆርቋሪ ወዳጅ ሆኖ ነው የመጣላቸው። ይህን ቅጠል እኮ አላህ እንዳትበሉ ያላችሁ ዘላለም ዘውታሪ ጀነት ውስጥ በንግስና ውስጥ እንዳትኖሩ ፈልጎ ነው። ስለዚህ ይህንን ቅንጦት ለምን ያመልጣቸዋል? እኔ ለእናንተ መካሪ ተቆርቋሪ ነኝ። እንደው ምን ያለው ወቃሰመ ለሁማ ለነሱም ማለላቸው ወላሂ ያለ ሲበሉት ግን ወዴት ሄዱ? ከጀነት ወጥተው ወደ ዱንያ ወጡ አይደለ? ከዛ የሚያምር ኑሮ ወደ ዱንያው ወደ ጭንቀቷ አለ። እኛንም እንደዚህ ነው ውብ አድርጎ ያሳያል። ነጩን ጥቁር፣ ጥቁሩን ነጭ ግልብጥብጥ አድርጎ ያሳያል። ወዘየነ ለሁም ሸይጣን አዕማለሁም ሸይጣን ስራዎቻቸውን አጌጠላቸው እንደሚለው ውብ አድርጎ ያሳያል። ስትገባበት ገደል ነው። አንዷን ሴት ውብ አድርጎ ያሳያል። ሸይጣን በሰዎች መቀመጫ በሴቶች መቀመጫና ፊት ለፊት በደረት በኩል ይታያል። እውር ያደርግሃል። መቀመጫው እንጂ ትላለህ። አብረን ቆመ ከሆነ ስትጠማዘዝ አብራት አንገት ይጠማዘዛል። እሷን ስሽ ለዚህ ነው ምን ያድርጉ የተባለው? አይናችሁ ስበሩ። ጣጣው ከባድ ስለሆነ ነው። አይንህን ካልሰበርክ ዛሬ ከባድ ነው። ይለማመዳል፣ ውስጥህ ላይ ያለማመዳል። እችን ሴት እንዴት ነው ማገኘት እችልሽ ትላለች። የምትባልነው መቼ ነው? አደጋው ላይ ከወደክ በኋላ ከአንቺ ጋር ነው እንዲያደርኩት ትላለች። አይንህ የዛኔ ነው። ከዛ በፊትስ ያሳምርልሃል። ይሄ ነው መጫወቻ ሁሌ። ቁርአን ካለስ ቁርአን ላይ ሱረቱ ኢብራሂም ላይ ሸይጣን አንድ ሚላት ነገር አለ። ሐሰን አልበስሪ ይህን የቁርአን አያ ሲፈስሩ ሸይጣን የሚናገረው ሚንበር ላይ ይወጣል። የጀሃነም የሆነ ሚንበር አለ። መቼ? ፈሪቁን ፊል ጀና ወፈሪቁን ፊስ ሳይር፣ ከፊሉ የጀነት ከፊሉ የጀሃነም የተደረገ ጊዜ ሁሉም ቦታውን ሲይዝ ሸይጣን ምን ይላል? አላህ ቁርአን ላይ ሱረቱ ኢብራሂም አንቀጽ 22 ላይ እንደተናገረው ወቃለ ሸይጣንም ባለ ጊዜ ለማ ቁድየል አምሩ ጉዳዩ በተወሰነ ጊዜ በተፈጸመ ጊዜ። ይህ ማለት ምንድነው? ፈሪቁን ፊል ጀና ወፈሪቁን ፊስ ሳይር በተባለ ጊዜ ኢነላሃ ወዐደኩም ወዐደል ሐቅ፣ አላህ ትክክለኛ ቃል ኪዳን ገባላችሁ። ቃሉን ምን አለ? ፈጸመ። መልካም ከሰራችሁ ጀነት አላችሁ፣ መጥፎ ከሰራችሁ ጀሃነም አለባችሁ አለ። ጀሃነም ገባችሁ። ወወዐድቱኩም እኔም ቃል ኪዳን ገባው ጥሩ መስሌ አመሳስዬ አሳያችሁ። ይሄ ነው ብዬ አሳምሬ ያመጣው። ነገር ግን ፈአኽለፍቱኩም ቃሌ ምን አደረኩባችሁ? በእናንተ ላይ አፈረስኩባችሁ፣ ቃሌን አጠፍኩባችሁ። ወማ ካነ ሊ ዐለይኩም ሚን ሱልጣን ነገር ግን እኔ በእናንተ ላይ ስልጣን አልነበረኝም፣ አስገዳጅ አልነበርኩም። ማጅራትን ይዤ ከመስጊድ አላስወጣውም ይላል። እንደፈለግ ምናምን እኔ ኢላ አን ደዐውቱኩም ጥሪን ያደረኩላችሁ ዳዕዋ አደረኩላችሁ። ወላሁ የድዑ ኢላ ዳሪ ሰላም አላህ ወደ ሰላም ሆኖ ሀገርም ይጣራል፣ ሸይጣንም ይጣራል። ዳዕዋ አደረኩላችሁ። ፈስተጀብቱም ሊ ዳዕዋዬን ግን ተቀበላችኋል። ሸይጣን እኮ ነው የሚለው። ስለዚህ ፈላ ተሉሙኒ እኔን አትውቀሱኝ፣ ወሉሙ አንፉሰኩም ነፍሶቻችሁን ውቀሱ። ማ አነ ቢሙስሪኺኩም ወማ አንቱም ቢሙስሪኺ እናንተ እኔን ምትረዱ አይደላችሁ፣ እኔም እናንተን ምረዳ አይደለም። ዛሬ ብንጫጫው የምናመጣው ነገር የለም። እንደውም ልንገራችሁ ኢኒ ከፈርቱ ቢማ አሽረክቱሙኒ ሚን ቀብል ከዚህ በፊት በእኔ ስታጋሩት በነበረው ነገር ክጃለሁ ይላል። ኢነ ዛሊሚነ ለሁም ዐዛቡን አሊም ለበዳዮች ያን ቀን አሳማሚ ቅጣት አላቸው ይላል። ዱንያ ላይ የሆነ አሪፍ ዝግ እንዘጋለን ብሎ አንድ ሰው አንተ ገንዘብን አምጣ እኔ ሙያ አለኝ እውቀቱ አለኝ ኃይለኛ ዝግ ነው የምንዘጋው። እንደዛ ነው የምትሉት ነጋዴዎች። ምንድን ነው ዝግ? ሱቅ ነው የሚዘጋው? ትርፍ ማለት ነው። በሚገባችሁ ቋንቋ ላውራ ነው። ኃይለኛ ዝግ እንዘጋለን አለ፣ ትርፍ እናተርፋለን ብሎ ገንዘብን አወጣ። የሆነ ስራ ጀመርክ። ስራው ህገ ወጥ ሆኖ
ተገኘና መንግስት ደርሶብህ እስር ቤት ገባ። ገንዘቤን አከሰርከኝ፣ ይኸው ጊዜንም በእስር እንዲያረከኝ ጉድ ሰራኸኝ ስትለው በቃ አፍን አትክፈት፣ ያዋጣል ብለህ መጣ፣ ልንሰራ መጣ፣ ተነቃብን፣ እስር ቤት ገባ። አሁን ምንም ነገር እንዳትል ቢልህ የሚሰማ ስሜት ምንድን ነው? ጸጸት ላይ ጸጸት ነው አንጨምርብህ። ሸይጣንም እንደዚህ ነው የሚለው ፈላ ተሉሙኒ ወሉሙ አንፉሰኩም፣ እኔን አትውቀሱኝ ራሳችሁን ውቀሱ። እንዴ እኔ እናንተ ላይ አስገዳጅ እኮ አልነበርኩም። ጠሯችሁ፣ መጣችሁ፣ ያዋጣል ብላችሁ መጣችሁ፣ በቃ ዝም ብላችሁ ጀሃነም ላይ እዛው እንትን በሉ ይላል። ጸጸት ላይ ጸጸት ይጨምርባቸዋል አሉ ሐሰን አልበስሪ። ስለዚህ ኢስቲግፋር። ስለዚህ አደምና ሐዋ ወደ እነሱ መጣው ረስቲ ከወጡ በኋላ ግን የሸይጣንን መንገድ ይዘሉ ወዴት መጡ? ወደ አላህ። ምን አሉ? ቃላ ሁለቱም አሉ ረበና ጌታችን ወይ ظلمنا انفسنا ነፍሶቻችንን በድለና ወኢን ለም ተግፊር ለና ወተርሐምና አንተ ካልማርከን ካላዘንክልን ለነኩነና ሚነል ኻሲሪን ከከሳሪዎች እንሆናለን አሉ። አላህ ተውበታቸውንም ተቀበላቸው። ሸይጣንስ ባሪያዎችን አጠምልሃለሁ አለ። በዚህም መጥቼ መንገዳቸው ላይ ገባለሁ አለ። ማንን ሲቀር? ሷሊህ ሙኽሊስ ይሁኑ ኢላ ኢባደከል ሙኽሊስ፣ ሙኽሊስ ይሁኑ ባሪያዎች ሲቀሩ ሌሎችን ግን እመጣባቸዋለሁ ብሎ ዛት። አንተ ብቻ ረቢ ፈአንዚርኒ ኢላ የውም ዩብዓሱን፣ ሰዎች ከመቃብራቸው እስከሚቀሰቀሱበት ጊዜ ድረስ እድሜን አርዝምልኝ። ለምኑ? ለፈሳድ እኮ ነው። ታዲያ አንተ የሱ ፈሳድ የሱ ኳስ ነህ፣ የሱ መጫወቻ ነህ። ሱለይማን አለይሂ ሰላም ኢብሊስ ሸይጣንን አወሩት ይባላል። ሸይጣን በሶስት ቡድን ከፍሎ ስለ ሰዎች ነገራቸው። አንደኞቹ እናንተ ናችሁ ሷሊሆች፣ ማንጠጋችሁ ከባዶቹ። ሁለተኞቹ ደግሞ አሉ እንደፈለግን የምናደርግባቸው፣ እንደ ኳስ የምንጫወትባቸው። ኸምር ቤት ግባ የሚገባ፣ ሙዚቃ ቤት ግባ የሚገባ፣ ጠንቋይ ቤት ሂድ የሚሄድ፣ እንደፈለግን የምናደርገው። ሶስተኞች ግን ወይ ወደዚያ ሄዱ ወይ ወደዚያ። ዛሬ አሳሳትኩኝ መንገድ አሳትኩኝ ስል ረቢ ግፍርሊ ጌታ የማረኝ ብለው በእስቲግፋር አሰቃዩ። እየተመለሱ ይመጣሉ። አዎ ኢስቲግፋር ሸይጣንን ያበሳጫል። ለጌታ አንድ የምታደርገው ስጁድ ሸይጣንን ያበሳጫል። እሱ በአንድ ስጁድ ነው ከጀነት የተባረረው። የአደም ልጅ በስጁድ ታዘዘ፣ ስጁድ አደረገ፣ ለሱ ጀነት አለው። እኔ እምቢ አልኩኝ ለኔ ጀሃነም አለኝ። ሸይጣኑ ራሱ ወአን ኢስተግፊሩ ረበኩም ጌታችሁ ምህረት ጠይቁ፣ ثم توبوا ኢለይህ ከዛም ወደሱም ተመለሱ፣ ዩመቲዕኩም መታዓን ሐሰና ጥሩ መጣቀምን ያጣቅማቸዋል፣ ኢላ አጀል ሙሰማ እስከታወቀው ጊዜ ድረስ፣ ወዩእቲ ኩለ ዚ ፈድልን ፈድለሁ የትሩፋት ባለቤት ሁሉ ችሮታውም እንደውን አላህ ይሰጠዋል። ወኢን ተወለው ዞር ብትሉ እምቢ ብትሉ ፈኢኒ አኻፉ ዐለይኩም ዐዛበ የውምን ከቢር ለእናንተ የከባዱን ቅጣት እፈራላችኋለሁ። ነቢዩላህ ሁድ ዐለይሂ ሰላም ህዝቦቻቸውንም ጥሪ ያደረጉ ወያ ቀውም ኢስተግፊሩ ረበኩም ህዝቦች ሆይ ወደ ጌታችሁ ምህረት ጠይቁ፣ ثم توبوا ኢለይህ ወደሱም ተመለሱ፣ ዩርሲል ሰማዕ ዐለይኩም ከተመለሳችሁ ከሰማይ ዝናብን ይለግሳቸዋል፣ ወዩምዲድኩም ዩርሲል ሰማዕ ዐለይኩም ሚድራራን ከሰማይ ዝናብን ይለግሳቸዋል፣ ወየዚድኩም ይጨምርላቸዋል፣ ቁወተን ኃይልን ኢላ ቁወቲኩም ወደ ቁዋችሁ ከቁዋችሁ ላይ ቁዋን ይጨምርላችኋል። ወላ ተተወለው ሙጅሪሚን ሙጅሪሞቹ ናችሁ እንዳትመለሱ። ዛሬ የነዳጅ ሰልፉ እንዴት ነው? ያዋጣዋል? የተስማማዋል? የኑሮ ውድነቱ ማለት እቃው መናር ውድ መሆኑ የተስማማዋል? ማከላች ሁሉም ያወራዋል አይደል? መፍትሄው ምንድነው ከተባለ ኢስቲግፋር ነው። አልይ ምን አሉ? በላ አይመጣም በወንጀል ቢሆን እንጂ በላ አይነሳም በኢስቲግፋር ቢሆን እንጂ። ስለዚህ የኔ ወንጀል ነው ብለን ምን እናድርግ? ኢስቲግፋር እናድርግ፣ ምህረት እንጠይቅ። አላህን ያ ረቢ ማረን እንበለው፣ እሱ ጋር ያለን ግንኙነት እናሳምረው። ምህረት ስንጠይቀው አላህ መሐሪ የሆነ ጌታ ነው። ጭንቀታችንን አላህ ያስወግድልናል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እኮ ኢስቲግፋራቸው ምን ላይ እንደሆነ ታውቃላችሁ? ኸይር ቦታ ላይ እኮ ነው። እስቲ እሳቸው ኸይር ቦታ ላይ ኢስቲግፋር አላቸው። እኔ ዛሬ አንድ ሰውን ስም አንስቼ ኢስቲግፋር አድርጌያለሁ፣ የሆነች ነገር እናቴን ገልምጬ ኢስቲግፋር አድርጌያለሁ ወይ የሆነች አጅነብያ ይቺ ኢስቲግፋር አድርጌያለሁ ወይ የሆነች በቃ ይሄ ቀላል ሌላን ከባድ የሰራሁት ነው። ኢስቲግፋር አድርጌያለሁ ወይ ራሴን እንፈትሽ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ?
ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢዛ እንሰረፈ ሚን ሰላቲሂ ከሰላታቸው የጨረሱ አሰላሙ አለይኩም ካሉ በኋላ እስተግፈረ ሰላሰን 3 ጊዜ አስተግፊሩላህ 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 ይላሉ። አየህ የሆነች ቦታም ተቀምጠው ዳዕዋም ወይ ኸይር ነገር የሆነች ነገር ላይ ሆነው ልክ ሲጨርሱ ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ይሄን ይሉ ነበረ። ሐጅ ስራ ላይ ምን አለ አላህ ثم افيدوا من حيث افاد الناس ሰዎች ወደ ጎረፉበት ሂዱ ጉረፉ واستغفروا አላህን ምሕረት ጠይቁ አለ። ሐጅ ከባዱ ስራ ላይ ሌሊት የሚሰግድ ሰው ላይ አላህ ምን አለው? ካኑ ቀሊላ ሚነ ሌይሊ ማ የህጀውን ከሌሊቱ ጥቂት ብቻ እንጂ አይተኙም ነበረ። የሚተኙት ጥቂት ብቻ ነበረ። ወቢልአስሐሪ ሁም የስተግፊሩን በሌሊቱ መጨረሻ እስትግፋር ያደርጋሉ አለ። እኛ ወንጀል ስንሰራ ቀልባለች። ለምሳሌ ይሄ ሶፍት አለ፣ ያው ነጭ ጀለቢያ ስላለበስኩ ነው። ይሄ ሶፍት ላይ የሆነች ነገር እስክሪብቶ አላችሁ? እስቲ አምጣ። ምሳሌው በሌላ ነገር ያሰብኩት ነበር አላመጣውም። ለዛ ነው እስክሪብቶ አምጣ። ተማሪ የለም እንዴ? መርሐባ። እሺ አያችሁ፣ አሁን እቺ ነጭ ሶፍት ነው፣ ለሁላችሁም ይታያል አይደል? እሺ አሁን ትታያለች አትታይ? አዎ አሁን እሺ ይታያል አትታይ? ይታያል። እሺ አሁን እንደዚህ በቃ እንዳለ ተመቷል። ወሉት ነጭነቱ ወደም ተቀየረ፣ ወደ እስክሪብቶ ቀለም ተቀየረ አይደል? ነጭነቱ ወደ እስክሪብቶ ቀለም እንደዚህ ቀልባችን እንደዚህ ጽድት ያለ ነው። ነገር ግን አሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሐዲስ ኢነል ሙእሚን ሽክራን ኢነል ሙእሚን እኮ ኢዛ አዝነበ ወንጀል ላይ ወደቀ ጊዜ ካነት ኑክተቱ ሰውዳ ጥቁር ነጥብ ይደረግለታል ፊ ቀልቢሂ በቀልቡ ላይ ፈኢን ታበ ወዲያው ያ ረብ ማረኝ ብሎ እስትግፋር ካደረገ ወነዘዐ ወስተግፈረ እስትግፋር ካደረገ ከዛ ከተመለሰ ሱቂለ ቀልቡሁ ቀልቡ ጽድት ይላል ይመለሳል እንደነበር ይሆናል። ወኢን ዛደ ግን አሁን እንደጨመር ነው አንዷን ነጥብ አድርጎ እንትን ካለ ምን ይያል የባዝ ይመጣላ። ወኢን ዛደ ወንጀል የጨመረ እንደሆነ ዛደት ጨምራለች ሐታ ያዕሉወ ቀልቡ ዛከ ራን الذي ذكر الله عز وجل في القرآن አላህ በቁርአን ላይ ራን ብሎ እንደገለጸው ከላ በእርግጥ የሚከልከሉ በል ራነ ዐላ ቁሉብሂም ማ ካኑ የክሲቡን ሲሰሩት የነበረው ወንጀል በልቦቻቸው ላይ ደገደገባቸው። ኃጢአቱ ጠቆረ ማለት ነው፣ ዛገ። በእስትግፋር ምን ይሆናል? ይነሳል። ምንድነው? ረሱል ኸይር ሰርተው እስትግፋር ነው የሚያደርጉት። እኔ እናንተ ለዚህ እስትግፋር አድርገናል ብለው ወንጀላችን ለዚህ ለመጣው በላ መድኃኒቱ እስትግፋር ብቻ ነው። መለዚመል እስትግፋር ጀዐለ አላሁ ለሁ ሚን ኩሊ ዲቅን መኽረጃ ወሚን ኩሊ ሀሚን ፈረጃ ወረዘቀሁ ላ የሕተሲብ። ወንድሜ ጭንቅ ብሎሃል፣ ክራውድ ሆኖብሃል፣ ድህነት ወሮሃል፣ እስትግፋር አብዛ። መድኃኒቱ እሱ ነው። ይኸው ረሱል አሉ ሰለላሁ ዐለይሂ ወሰለም መለዚመል እስትግፋር እስትግፋርን ሙጭኝ አድርጎ በየጊዜው ያ ረቢ ማረኝ 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 የሚል ሰው ጀዐለ አላሁ ለሁ ሚን ኩሊ ዲቅን መኽረጃ አላህ ለሱ ካለበት ጭንቀት መውጫ ቀዳዳን አላህ ያበጃጅለታል። ወሚን ኩሊ ሀሚን ፈረጃ ሐሳብ ጭንቀት ካለ ፈረጃውን ያመጣዋል። ወረዘቀሁ ሚን ሐይሱ ላ የሕተሲብ ርዝቁንም ካላሰቡት ያመጣለታል። ሐሰን አልበስሪም ይሄ ጥያቄ ተጠየቁ። ቁጭ ባሉበት አላህ ልጅ እንዲሰጠኝ ዱዓ አድርጉልኝ አላቸው። አንዱ እስትግፋር አብዛት። ሁለተኛውም ጠየቃቸው መጣ። ዝናብ ጠፋ፣ ድርቅ ነው፣ ምን በለው አጣን፣ እስትግፋር አብዛ። ሶስተኛውም ደግሞ ወጥቶ እንደው ድህነት ቆነጠጠኝ ሀብት እንዲሰጠኝ ዱዓ አድርጉልኝ፣ እስትግፋር አብዛ። አጠገባቸው የነበር ሰው ነበርና ለሶስቱም እስትግፋር አብዛ አብዛ እያልክ መለስ፣ ጉዳዩ ምንድነው አላቸው። ሐሰን አልበስሪ አላህ ቁርአን ላይ ኢኽባራን አን ነቢይህ ኑህን ዓለይሂ ሰላም ሱረቱ ኑህ ላይ ስለ ኑህ አስመልክቶ የተናገረውን አልሰማህም? ኑህ ምን አሉ? ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ አልኳቸው። ጌታችሁ ምህረት ጠይቁ፣ እርሱ ምህረት ብዙ የሆነ ጌታ ነው። ገፋራ ማለት ሙባለጋ ነው።
ዩርሲል ሰማ አለይኩም ሚድራራ ከሰማይ በተከታታይ ዝናብን ይለግሳቸዋል። ለድርቁ መልስ ተሰጠ። ወዩምዲድኩም ቢአምዋሊን በገንዘብ ወበኒን በወንድ ልጆችን ወየጅዐል ለኩም ጀናቲን ወየጅዐል ለኩም አንሃራ ትናንሽ ጅረቶችና አትክልቶችን ያደርግላቸዋል። የተስማማ ኑሮ እንድትኖሩ ምን ያስፈልገዋል? እስትግፋር ረቢ እግፊርሊ ወቱብ ዐለየ ኢነከ አንተ ተዋቡ ራሂም። ነቢዩ አንድ ቦታ ላይ ቁጭ ብለው አብዱላህ ብን ዑመር እንደሚናገሩት 100ን ቁጥር ነበር ምን ሲሉ ረቢ እግፊርሊ ወቱብ ዐለየ ኢነከ አንተ ተዋቡ ራሂም እያሉ ወኢኒ ለገፋሩን አለ አላህ ደግሞ እኔ ደግሞ መሐሪ ነኝ ሊመን ታበ ወአመነ ወዐሚለ ሷሊሃን ላመነ ለተመለሰ ላመነና መልካም ለሰራ ثم اهتدى ከዛም ቀጥተኛ መንገድ ለተመራ መሐሪ ነኝ ብለዋል። አላህ እጅጉን መሐሪ አዛኝ የሆነ ጌታ ነውና ኢስቲግፋር እናብዛ፣ ወደሱ እንመለስ። ያ ቀን መዝገባችን ቀኝ እጃችን እንዲሰጠን ጡባ ሊመን ወጀደ ፊ ሰሒፈቲሂ ኢስቲግፋረን ከሲራ ነው። መጽሐፉ ኢስቲግፋር ይበዛለት ምንድነው? ሞባይሌ ቢፈተሽ ምንድነው የበዛው? ሞባይሌ ቢፈተሽ ምን በዝቶታል? የሆነ ሰው እስቲ አንድ የሞባይል ባለሙያ ምናምን ጉርጉር ቢያደርግ እስቲ አንድ ሞባይል ሊው ብለን ፈቅጄ እሰጣለሁ፣ ፓተርኑን ክፈተው ፓስወርዱን ክፈተው እስቲ ስጠኝ ቢለኝ ከፍቼ እሰጠዋለሁ ወይ? ምንድነው የበዛው? ራሴን ልጠይቅ። አኼራ ደግሞ ያ መዝገብ ያ ከኔ ጋር የዋለው ጓደኛዬ ሞባይል ጓደኛ ነው። በእርግጥ መልካም ጓደኛም ይሆናል፣ መጥፎ ጓደኛም ይሆናል። ሁሌ ቁርአን ታዳምጥበታለህ፣ አዝካር ያስታውሳል ሞባይል። አዎ ዛሬ እኮ ምንም ዑዝር የለንም እኮ አዝካር ያስታውሳል። የጧት የማታ ዚክር በል ይልሃል፣ ሜሴጅ ይልካል። ስታየው ሱረቱል ካፍ ዛሬ ቀርተዋል ይላል። መቼ? ጁማ ይመጣል። ኸሚስ ማታ ላይ ዛሬ ሰላዋት አድርገዋል ለይለቱል ጁማ ነው ይላል፣ ይልካል ሜሴጅ። በተለይ አማርኛው ይሄ ቅዱስ ቁርአን ብሎ አረንጓዴ አፕሊኬሽን ካያችሁ ይሄ ሁሉ ነገር አለው። ዛሬ የሚያስታውሰን ነገር ኸይር ነገር እኮ ብዙ አለ። እኛ ግን ወደ ሌላው ነገር ተጠመድን። ስለዚህ መጠመድ ያለብን በኸይር ነገር ነው። መጠመድ ያለብን በአኼራ ጉዳይ ነው። መጠመድ ያለብን በመልካም ነገር እንጂ ማንም ተነስቶ የሆነ አጀንዳ በሰጠን ቁጥር በዛ ላይ ቢዚ መሆን የለብንም። ኸይር ነገር ላይ እንሳተፍ ለማለት ነው የዛሬ ፕሮግራም። ከተሳሳትኩኝ ከነፍሴና ከሸይጣን ነው፣ ጥሩ ከሆነም ከአላህ ነው። አላህ እዚህ የተከበረው የተወደደው ቤት በዚህ መልኩ እንደሰበሰበን ነገም ጀነተል ፊርደውስ እንደዚህ ሰብስበን መጨረሻችን ያማረ አላህ ያርግልን። መጨረሻችን ያማረ አላህ ያርግልን። አሟሟታችንን አላህ ያሳምርልን። አሟሟታችንን አላህ ያሳምርልን። ዱንያ አኺራችን በአጠቃላይ ያማረ አላህ ያርግልን። ዱንያ አኺራችን በአጠቃላይ ያማረ አላህ ያርግልን። አላህ ሱብሓነሁ ወተዓላ የሁላችን ሐጃችን አላህ ያወጣልን። ያሰብነው መልካም ነገር በአጠቃላይ አላህ ያሳካልን። ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። ጭቅጭቁን ብጥብጡን አላህ ያንሳልን። ሰላም አላህ ያርግልን። ዓለምንም ሰላም አላህ ያርጋል። ሰላም አላህ ያርጋል። አላህ ሱብሓነሁ ወተዓላ እንደው መዝገባቸው ያቀን በእስቲግፋር ተሞልቶ በመልካም ነገር ተሞልቶ በቀኝ እጃቸው ከሚታደሉት ከሚሰጡት አላህ ያድርገን። ከጀሃነም ርቀው ጀነት ከተወሰነላቸው አላህ ያድርገን። አክሱም ያሉት ወንድሞቻችን አላህ ይድረስላቸው። አክሱም ያሉት ወንድሞቻችን አላህ ይድረስላቸው። ሰላም አላህ ያርጋቸው። የበላይ አላህ ያርጋቸው። ያማረው መስጊድን አላህ ይወፍቃቸው። ያማረውን ሙዓዚን አላህ ይወፍቃቸው። እንደው በጥሩ ሁኔታ አላህን የሚገዙበትን ቦታ አላህ ያመቻችላል። አምባገነኖችን ደግሞ የአላህ በሐያት እያለን ጌታችን ሐያል ነው፣ ቻይ ነው፣ ቁጥራውን በእነሱ አላህ ያሳየን።